አመልምዳችን ከተጀመታ ተከመረው በሶመታ ተብረታቦር ስለመታ ተጋገረው ሞሮታ ሰማና በበሮ ደመና ድምጽ ሰማና በበሮ ደመና የቡሄው ብርሃን ለኛ በራልን የቡሄው ብርሃን ለኛ በራልን ሽዬቤ ለለከተ ሽዬቤ ለለከተ ከመሮን እንደ ኩበተ ሰማና በበሮ ደመና ብሉይን ጀምሬ እንደዚህ በቃ በገባይ ልክ ማለት ነው። እንደውም አሁን ሳብሰለስለው ከ8000 ዓመት በላይ የቆየ ነው ክርስትና። ስለዚህ ትላንትና እኔና እናንተ መተን የሆነ መንገደኛ ነጫጭባ የነገረንን ሰምተን እግዚአብሔርን አይደለም የከዳ ነው፣ ሀገራችንን የከዳ ነው፣ ራሳችንን የከዳ ነው። ራሱን የከዳ ሰው ደግሞ ማለት ነው ለማንም ምንም መሆን አይችልም። ሰው በጠቅላላው ሐሳቤን ጠቅለል ሳደርገው ክብር ለሚገባው ሰው እኔ ክብር እሰጣለሁ። ለመንግስት ክብር የሚሰጥ ሰው፣ መንገድ ላይ ዱላ ለያዘ ፖሊስ ክብር የሚሰጥ ሰው ወዶ አይደለም ማለት ነው፣ አስገዳጅ ስለሆነበት ነው። እኔ ደግሞ ደስ እያለኝ በደስታ እግዚአብሔር ያከበረውን ለወንጌል የሞተውን ማንም ይሁን ማንም ክብር ሰጠዋለሁ። ከቻላችሁ ክብር ለሚገባው በሙሉ ክብር ስጡ። አሁን ይበቃችኋል። ጴንጤ ላይ እንደፈለጋችሁ አፋችሁን እየከፈታችሁማ ዝም ብዬ አላያችሁ። ሰምተኛል በደንብ ይበቃል። ጴንጤ ለ99 ትንንሽ ተከፋፍሎ ተሰነጣጥቆ ማጣፊያው አጥሮት ግራ ገብቶታል እያልኳችሁ ይኸውላችሁ፣ እንደፈለጋችሁ ብትናገሩ የፈለጋችሁትን ነገር ዘርዝራችሁ አፋችሁን እንደፈለጋችሁ ብከፍቱ እኛ ባዳነን ጌታ ሁለተኛ ጴንጤ በመሆናችን አናፍርም። እስኪ ሁላችሁም ኮመንት ላይ ግቡና ጴንጤ ነኝ እያላችሁ ጻፉ። ያው ቪዲዮ እንደሰማችሁት ነው። ያ ለ99 ትንንሽ ጴንጤ ተከፋፍሏል ሲል እውነቱን ነው። ኦሎንስ ጴንጤዎች ሁሉም ስማቸው ጴንጤ ይባል እንጂ ካልቪኖች አሉበት፣ ሉተራውያን አሉበት፣ ባፕቲዞች አሉበት፣ የአርሜኒ ፕሮቴስታንቶች አሉበትና የተለያየ አይነት ፕሮቴስታንት ሙቭመንት አለ። ፔንቴኮስታል ብቻ አይደለም በዚህ ሃይማኖት ውስጥ ያለውና ጆ የዮናታን አክሊሉ ባንዲራ አውለብላቢ እንድትረዳኝ የምፈልገው ያው ሕፃን ነህ፣ ለሕፃን መልስ ባይመለስም ደስ ይለኝ ነበረ። ነገር ግን ስለማታውቅ የምታውቀውን ነገር አንድ ነገር ልንገር። ጴንጤ ከሆንክ ሉተራውያንን አትወክልም ማለት ነው። ጴንጤ ከሆንክ ካልቪንን አትወክልም ማለት ነው። ጴንጤ ከሆንክ የአርሜኒ ፕሮቴስታንትን አትወክልም ማለት ነው። አልፎ ተርፎ ደግሞ የሌላ ይሄ ዓለም አቀፍ እንትን አቀፍ ብለው የሚከፍቱትን የፈልቶ የቀዘቀዘ የተለያዩ አይነት በፕሮቴስታንት ሙቭመንት ውስጥ ያሉትን አትወክልም ማለት ነው። አዎ ጴንጤ ነኝ ካልክ አንተ ፔንቴኮስታል ብቻ ነህ። ፔንቴኮስታል ውስጥ ራሱ ብዙ አይነት መከፋፈል አለ። ልሳን ትንቢትንም የሚቀበሉ ደግሞ አይ ልሳንና ትንቢት አለ፣ ከልሳንና ከትንቢት ውጪ መንፈስ ቅዱስ የምንሞላው ደግሞ እንዲህ በመንቀጥቀጥ ነው ብለው የነሱ መንፈስን በማንቀጥቀጥ የሚቀበሉ አሉ። አይ እንደዚህ በመንቀጥቀጥ ብቻ አይደለም፣ መንፈስ ቅዱስ ሪባ ጃላ ቡራ ሳንንቀጠቀጥና ክሪሌቤሬ ቡራ በሚል ቋንቋ ውስጥ ተደብቀን ሪላ ጃራ ቡራ ነው መንፈስ ቅዱስ ብለው ደግሞ በቋንቋ መንፈስ ቅዱስ የሚገድቡ አሉ። ስለዚህ አንተ ራሱ አለውበት የምትለው ሙቭመንት ላይ ፔንቴኮስታል ላይ ብዙ አይነት መከፋፈል ስላለ መጀመሪያ ወደ ቴዎሎጂው ጠጋ ብትል ብታውቅ ልጅ ስለሆንክ ቶሎ ቶሎ ብታነብ አዎ ጴንጤ ነኝ ብለህ ብቻ ባትጮ። ስለዚህ ጴንጤ ለ99 ብቻ ሳይሆን እደግመዋለሁ ለ110ኛ ጊዜም ካለ ለ110ኛ ጊዜ የተከፋፈለ ነው ፔንቴኮስታል ራሱ። አርሜኒያንም ካልቪንንም ሉተራውያንንም ሌሎች ፓርቲዞችንም ሳንወከል ሳንከትበት ለብዙ የተከፋፈለ ነው። ከዚህ ከብዙ መከፋፈልና መፈነካከት ወጣችሁ ወደ አንድ ወደ ሆነችዋ አንዲቷ ኦርቶዶክስ ተዋሕዶ እግዚአብሔር አምላክ ያምጣችሁ። አሁንም ደግሜ እላለሁ ኦርቶዶክስ ተዋሕዶ ለዘላለም ትኑር። እግዚአብሔር ከኦርቶዶክስ ተዋሕዶ ጋር ነው። አሜን። አንድ አባት ይገርማቸዋል። አንድ ብሔረሰብ ሊያስተምሩ ሄዱ። ደቡብ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ከኛ ባህል በጣም የተለየ ባህል ያላቸው ብሔረሰቦችን አጠመቁና ከተጠመቁ በኋላ ጾም መጾም አለባቸው አይደል? የለባቸው? እኛ ደግሞ ስንት አጽዋማት ነው ያለን? አሁን እነዚህ ብሔረሰቦች 7 ጾም ጾሙ ቢባሉ አይክዱም ገና ከመጀመሪያቸው። ስለዚህ እኛ አባት አሰቡና አይ 7ቱ አጽዋማት ይቅርባቸው፣ እስቲ አነስ ያለችውን ጾም ብለው
በአጋጣሚ ክረምት ነበረ፣ በዚህ ወቅት ነበር። አሁን ባለንበት ሰሞን ነው ያጠመቋቸው። ከፊት ምን ጾም አለ የሚመጣ ፍልሰታ አይደለ? ፍልሰታ ስንት ቀን ነች? በቃ 15 ቀን አሁን ጾም ትጾማላችሁ አሏቸው። ሰበሰቡ ነው የሀገር ሽማግሌዎች። ግን ሲያስቡት እስከ 9 ጾሙ ቢሏቸው አይችሉም። ምን አሏቸው? ብሉ፣ ግን ቅቤ እንዳትበሉ፣ ስጋ እንዳትበሉ፣ ወተት እንዳትጠጡ፣ እንቁላል እንዳትበሉ፣ ይሄን አደራ አሏቸው። 15 ቀን ነው፣ ምንም ችግር የለም አሉ። እነዚህ ብሔረሰቦች መጾም ጀመሩ። 5 ቀን ጾሙ። ከ5 ቀን በኋላ ማዛጋት ጀመሩ። አንደኛ እነሱ ዋነኛ የሚጠጡት ወተት ነው፣ እንደ ውሃ። እንደኛ የሆነ በዓል ጠብቀው ስጋ የሚበሉ አይደሉም። የሚበሉት ዋና ምግባቸው ስጋ ነው። በጣም መረራቸው፣ በቃ ተቸገሩ። ከዛ ከሀገር ሽማግሌዎቹ መሃል አንዱ ተነሱና ምን አሉ? እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዴ አሉ። አይ አሬራ አላሉም ተው። ከዛ የቀሩትን 2 ሳምንታት አሬራ እየበሉ ከዛኛ አባት ጾሙ ካለቀ በኋላ እንዴት ናችሁ ጾም እንዴት ነው ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ኦርቶዶክስ ተዋህዶን ሲሰድብ ያልተያዘ ሰውዬ አቤል አቡና መያዝ የለበትም። ፍትህ ለአቤል አቡና፣ ጀስቲስ ፎር አቤል አቡና፣ ጀስቲስ ፎር ደ ትሩዝ። ለእውነት ጀስቲስ እንቆማለን። ለአቤል አቡና ድምፅ እንድንሆነው ለመጠየቅ ነው የመጣሁት። ለአቤል አቡና ድምፅ ልንሆነው ይገባል ለማለት በጣም የተበራከቱ ራሳቸውን አፖስትል ራሳቸውን ፕሮፌት የሚሉ ሰዎች በጣም በዝተዋል። ታውቃላችሁ፣ የሚታወቁበት መሰረታዊ ነገር ማጭበርበር፣ ሰዎች ሳይፈወሱ ተፈውሳቸዋል ማለት፣ ሰዎች ሳይድኑ ድናቸዋል ማለት፣ ስለ ወደፊት ያላቸውን የራሳቸው ግምት ማቅረብ ነው። የማይገቡበት የህይወት ክፍል የለም። ዲያሊሲስ አስቆመው ብዙዎችን ወደ ሞት ሸኝተዋል። መድኃኒት አስቆመው ብዙዎችን ወደ ሄልዝ ኮምፕሊኬሽኖች በጣም ብዙዎችን እንደዛ አድርገዋል። አንድ ማስታውሰው ታሪክ አንድ ፕሮፌት ጋር የሄደ ዲያሊሲስ እያደረገ ያለ ሰው እንደተፈወሰና ዲያሊሲስ ማቆም እንዳለበት ከዛ እዛው መድረክ ላይ አፋጥነው በደቂቃዎች ምስክርነት እንደሰጠ አድርገው ተናግረው ሰውየው ከጥቂት ቀናት በኋላ ያርፋልና እንግዲህ ሀዘን ላይ የተቀመጡ ቤተሰቦች ያሉ በቴሌቪዥን ምስክርነቱ ይተላለፍ ነበር፣ በዛ ቻናል ማለት ነው። እንደዚህ አይነት ጨካኞች ናቸው። ሐዋርያው ጳውሎስ እንደነገረን እነዚህ ሰዎች ለመንጋው ማይራሩ ጨካኞች፣ ያልጠነከሩትን ብቻ ሳይሆን የሰውን ነፍስ ለመብላት ወደኋላ የማይሉ ክፉዎች ናቸው፣ እኩዮች ናቸው። አቤል ላይ እንግዲህ የደረሰው ጡጫ በእነዚህ አይነት ሰዎች ነው። ልክ እንደ ካርተል፣ ልክ እንደ ጋንግ ሊደሮች ራሳቸውን አፈርጥመው ጡንቻማ ሆነው በጋርድ በታጠቀ ኃይል እየተንቀሳቀሱ የእውነትን ፍላጻ ለማለዘብ የሚጥሩ እንደ እግዚአብሔር ቃል አለመሆናቸውን ለሰዎች ሲነገርባቸው የገንዘብ ማግኛ ምንጫቸው የደረቀ ስለሚመስላቸው እንደ ቆሰለ አውሬ ያገኙትን በሙሉ የሚናከሱ ናቸው። እና እነዚህ ሰዎች ናቸው አቤልን የያዙት። ማን ነው? ራሱ ነብይ ነኝ ይላል ገቢ ጉተማ የሚባል ሰው ነው አቤልን ያሳሰረው። አቤል ራሱ እንደነገረን ይሄ ነውር ነው ማለት ፍትህ መጠየቅ መቻል አለብን። አብረነው ልንቆም ይገባል። እነዚህ ሰዎች ምንም ከማድረግ ወደ ኋላ ማይሉ ስለሆኑ ስለ ፍትህ አብረነው እንቁም ለማለት ነው። ከዛ በላይ ደግሞ አቤል የት እንዳለ ማወቅ እንፈልጋለን። የት ነው ያለው? በህግ ጥላ ቁጥጥር ስር ነው? የት ነው ያለው? ይህንን በደንብ ሊነገረን ይገባል ለማለት ነው። ለአቤል ድምፅ እንሁን እባካችሁን ለማለት ነው። የት ነው ከሚባልበት ዕለት ጀምሮ ከኔ ጋር ተገናኝተን ነበር፣ በስልክ ማለት ነው። በተለያዩ ጉዳዮች አውርቶኝ ነበረ። ኤኒዌይስ ጉዳዩም አሁን በህግ እንደተያዘና በህግ ጥላ ስር እንዳለ ወይም በህግ ቁጥጥር ስር ነው ያለው። ስለዚህ ለማን ወንጌል የምትነግሩት? እናንተ ነፍሰ ገዳዮች ናችሁ። እናንተ ማፊያዎች ናችሁ። እናንተ ሰውን በቁም የምትገሉ ናችሁ። አንተ ልጆችን ሰብስበህ
ቤት ሚስትን አቅፈህ ተኝተሃል ዛሬ እግዚአብሔር ከሰማይ አይቷል እግዚአብሔር ፍርዱን ይሰጣል እግዚአብሔር ፍርዱን አይቀርም ዛሬ ምናልባት ሁሉ ነገር ሞልቶልህ ጋርድ ኖሯችኋል ጦር መሳሪያ ታጥቃችኋል የትኛውን ወንጌል ነው ለመሆኑ እየሰበካችሁ ያላችሁት ምን ወንጌል ነው እየሰበካችሁ ያላችሁት ወንጌል ፍቅር እንደሆነ ነው የምናውቀውኛ ወንጌል ሰላም እንደሆነ ነው የምናውቀው ወንጌል ይቅርባይ አስታራቂ እንደሆነ ነው የምናውቀው እንዲህ አይነት ወንጌል አናውቅም ስለዚህ አንተ ሰው ልቀቀው አቡና ለልጆቹ ያስፈልጋል ለቤቱ ያስፈልጋል በግል አልሰደበህም በግል አልደበደበህም እንደ እግዚአብሔር ቃል ያወጣከውን በአደባባይ የምታወሩትን ተችቷል ተናግሯል ሌላ ያደረገው ነገር የለም ምነው እናንተ ጣዖት አመለካችሁ እንትና አደረጋችሁ ያላችሁ ተቃወሙ የለም እንዴ እና የእናንተ ጣዖቶች ናቸው እነሱ ሐሰተኞች ናችሁ ብሎ ተሟግቷቸዋል ሌላ ያደረገው ነገር የለም ሐሰተኞች ናቸው ነው ያለ አሁንም እኛም እንላለን ሐሰተኞች ናቸው ስለዚህ እውነት ስለሌላችሁ በእውነት ስለማትሟገቱ ያላችሁ ጦር መሳሪያ ነው ስለዚህ በጦር መሳሪያችሁ ያላችሁ ቦዲጋርድ ነው ከህዝቡ የዘረፋችሁትን ገንዘብ ለቦዲጋርዳችሁ ትከፍላላችሁ የራሳችሁ መንግስት አላችሁ በመንግስት ሀገር ህግ እኮ ቢይዘው ችግር የለም ወንድሜ ቅድም ፍርድ ቤት ይቀርባል አለ አይደል ፍርድ ቤት የሚባል ነገር ያለ ይመስለኛል ፍርድ ቤት ይቀርባል አይደል ይከሰሳል በ24 ሰዓት ውስጥ ወይ በ48 ሰዓት ውስጥ ፍርድ ቤት ይቀርባል ግን አፍናችሁ ነው ከመንገድ ላይ የወሰዳችሁት ስለዚህ አቡናን መልሱት ወደ ቤቱ መልሱት ያስፈራራው ሰው ሰምተናል ስታስፈራራው አለቀም ምናም ብለ ሶፊ ላይቭ ላይ ነው ተናገርከው ጋቢ የምትባል ሰው መልሰው ወስደከዋል አቡናን አሳፍነዋል ስልጣን አለኝ ብለ አልተናገረህም የተናገረህ እንደ እግዚአብሔር ቃል ነው ልትሟገት ትችላለህ እንደ እግዚአብሔር ቃል አንተ ግን ዛሬ በጉልበት በሀብት በብርታት ታምነ የትኛውን ወንጌል ነው እየሰበክ ያለው የትኛውን ወንጌል ነው የምትናገረው የትኛውን ህዝብ ሰብስበህ ነው እግዚአብሔር መሐሪ ነው ብለህ የምታወራው ንገረኝ የትኛውን ህዝብ ነው ንገረኝ የትኛው ህዝብ ነው ማንን ነው ከሲኦል የምታስመልጠው አንተ ወንጌል ነው ያስከው ወይንስ ነፍስ ለመግደል ነው የወጣኸው ስለዚህ ልጁን ወደ ቤተሰቡ መልስ ወደ ባሌን ተቀምጬ ነበር ሚስቴን ተቀምጬ ነበር ለሚሉ እህት ወንድሞች ፕሊስ እባካችሁ ይሄ መልእክት እንዲደርሳቸው ሁላችሁም በደንብ ሪፖስት በደንብ ኮፒ ሊንክ በደንብ ሼር አድርጉላቸው ወንድሜ በጣም ብዙ ዋጋ የከፈልክለት አንዲት ሴት ብዙ ነገር የሆንክለት ራስን አሳልፈ የሰጣት ሴት ፍቅርህን ረግጣ በሌሎች ሰዎች እጅ ብትገባ ሰዎች ሚስቴን ቀሙኝ ሚስቴን ነጠቁኝ ብለህ እንዳትናገር እህቴ ይሄ መልእክት ላንቺም ጭምር ነው አንቺን በጣም ብዙ ዋጋ የከፈልሽለት ብዙ ነገር የሆንሽለት ራስሽን አሳልፈሽ የሰጠሽው ሰው በጣም ሲምፕል በሆነ ነገር ሌሎች ሰዎች እንደው ዘንድ ቢወድቅ በሌሎች ሰዎች እጅ ዘንድ ብታገኙ ሰዎች ባሌን ነጠቁኝ ብለሽ እንዳትናገር እባካችሁ አማርኛችሁን አስተካክሉት ቀድሞ ያንተ ሚስት ብትሆን ቀድሞም ያንቺ ባል ቢሆን እግዚአብሔር ያንን ሰው በሌሎች ሰዎች እጅ እንዲገባ ያደርግም እመኑኝ እግዚአብሔር የወሰደላችሁ ችግራችሁ ነው ስለዚህ ከዚህ ሰዓት ጀምሮ እንዲህ አይነት ነገር ውስጥ እንዲህ አይነት ፈተና ውስጥ ሆናችሁ በጣም በማዘን ልባችሁ በመሰበር ፈጣሪን በማማረር ላይ ያላችሁ እህት ወንድሞች እባካችሁን ከዚህ በኋላ ጠንከር በሉ እግዚአብሔር ችግሬን ይወሰደልኝ በሉ እግዚአብሔር ችግራችሁን እንኳንም ወሰደላችሁ ወንድማችን እጅግ በጣም በጌታ ፍቅር የምንወደው ወንድማችን በጋሻው በሆነ ሰዓት ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ስም ከነበራቸው ሰባኪዎች ውስጥ አንዱ ነበር በስማምና በቃ እንደው በጋሻው መጣ ሲባል ህዝብ ሁሉ ይሰበሰባል እና ድምፁ ያስገመግማል በስመ አብ ይሄ በሲዲም ሲለቀቅ እንዲያስገመግ ተደርጎ ይለቀቃል ምናምንና ከነዛ ሁሉ ጊዜያት በኋላ ይህ ሰው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቶ በክህደት ዓለም ውስጥ ወርቆ አገኘ ነው ጌታ ወደ እውነተኛው ቤቱ ይመልሰው እና ይህን ያክል ትልቅ ስም የነበረው ሰባኪ እንዴት ፕሮቴስታንት ሆነ ብዬ ጠይቄ ራሴን
አውርጄ የመለስኩት ብቸኛው መልስ ምንድነው መሰላችሁ? በእኛ ቤተክርስቲያን እንድትረዱት ያክል የክብር ማዕረግ የሚባል የለም። የነዚህ ስሞች ማለት ነው። የሊቀ ሊቃውንት የክብር ተብሎ አይሰጥም። መጋቢ ሐዲስ የክብር ተብሎ አይሰጥም። መጋቢ ብሉይ የክብር ተብሎ አይሰጥም። ሊቀ ማእምራን እነዚህ አይነት የክብር ተብሎ የሚሰጡ ሳይሆኑ በቤተክርስቲያናችን ውስጥ ያሉ ሊቃውንቶች ዕውቀትን ገንዘብ በማድረግ በብዙ የትምህርት ፕሮሰስ በማለፍ የሚያገኙት ስም ነው እና ይህ ወንድማችን እንደው ጌታ በሚያውቀው በየትኛውም ቦታ አዲስ ኪዳንን ትርጓሜ ትምህርት ተምሮ ያስመሰከረ ሰው አይደለም እና በዛ ሰዓት ግን አላዋቂ የነበረ ሰው ነው። ሁሉም አላዋቂ የነበሩ ሰዎች በአጠቃላይ ግን እንዳዋቂ ይስሉት ነበር እና እባካችሁን ሰዎች በሚለብሷቸው ልብሶች እንዳትታለሉ።